ከሳምንቱ ቀናት በላጭ ቀን የሚባለው የውሙል ጁምዓ ሰዓቲቷ ቂያማ ትንሳኤ አትቆምም ኢላ ፊ የውሚል ጁምዓ በጁምዓ ቀን ቢሆን እንጂ። በሷ ውስጥ አንድ ሰዓት አለች። አንድ ሙስሊም የአላህ ባሪያ አይገጠምም። እሱ ቆሞ እየሰገደ ጁምዓ ላይ ሆነው አላህን አንዳች ነገር ጠይቆ ያ የጠየቀውን የሰጠው ቢሆን እንጂ። የጁምዓ ደግሞ ልዩ ነች። እያንዳንዱ እርምጃ የዓመት ጾም የሚያክል የዓመት ቂያም የሚያክል አጅር አለው አሉ ነብዩ አለይሂ ሰላቱ ወሰላም። በጁምዓ ቀን በአላህ አምኖ ከሽርክ ርቆ የሞተ ሰው ከቀብር ቅጣት ይጠበቃል አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ሰላቶች ትልቅ ደረጃ አላቸው፣ ግን ልዩ ሰላት አለች። መቼ ከተባለ የጁምዓ የሱቢ በጀማዓ መስጊድ ተሄዶ የሚሰገደው ሰላት ከሰላቶች ሁሉ ትበልጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስስታም ማለት አሉ የአላህ መልእክተኛ ስስታም በኺል ማለት እኔ እሱ ዘንድ ስሜ ተነስቶ ሳለ በእኔ ላይ ሰለዋት ያላወረደ ሱረቱል ካፍን የቀራ ፊ የውሚ ጁምዓ የጁምዓ ቀን አضاء له نور ما بين الجمعتين በሁለቱ ጁምዓዎች መካከል አላህ ብርሃን ያደርግለታል። ምን ሱረቱ ካፍን መቅራት ሱረቱ ካፍ መቅራት ከደጃል ፈተና ይጠበቃል ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። በየውመል ቂያማ አላህ መጀመሪያ የሚተሳሰበን ሰላት ነው። ሰላት ከተበላሸ ሁሉም ይበላሻል። ሰላት ከተስተካከለ ሁሉም ይስተካከላል። አልሐምዱሊላሂ አለዚ ጀዐለ የውመል ጁምዓቲ ኸይረል አያም አሕመዱሁ ሱብሓነሁ ወአሽኩሩሁ ኢዛ ሀዳ ሊሃዛል የውም ኡመተል ኢስላም ወአደለ ዐንሁ አልየሁደ ወነሳራ فلم يوفقوا له على الدوام وأشهد أن لا إله إلا الله وحده لا شريك له الملك القدوس السلام وأشهد أن محمدًا عبده ورسوله خير مرسل وأكمل إمام صلى الله عليه وعلى آله وأصحابه وسلم تسليما كثيرا أما بعد فاتقوا الله واشكروه على ما من عليكم به من نعمة الإسلام وما تفضل عليكم به من فضائل الأيام وإن خير أيامكم يوم الجمعة ففيه فضائل وله أحكام أيها المؤمنون إن يوم الجمعة ملتقى أهل الإسلام يجتمعون في كل أسبوع مرة بالمساجد الكبار فهو يوم إبادة وطاعة وله فضائل كثيرة على سائر الأيام فمنها أنه خير الأيام فعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال خير يوم اطلعت عليه الشمس يوم الجمعة فيه خلق آدم وفيه أدخل الجنة وفيه أخرج منها ولا تقوم الساعة إلا في يوم الجمعة. وعن أبي هريرة رضي الله عنه أنه سمع رسول الله صلى الله عليه وسلم يقول نحن الآخرون السابقون يوم القيامة بيد أنهم أوتوا الكتاب من قبلنا ثم هذا يومهم الذي فرض عليهم فاختلفوا فيه فهدنا الله فالناس لنا فيه تبع اليهود غدا والنصارى بعد غد. የተከበራችሁ ወንድሞች፣ አባቶች፣ እናቶች፣ እህቶች የዛሬው ርዕሳችን የጁምዓው ርዕሳችን ስለ ዛሬው ቀን ልዩ የሆነችውን ቀን ስለ ጁምዓ ፈዲላ ደረጃ ነው ዛሬ የምንነጋገረው። ጁምዓ ትልቅ ቀን ናት። አላህ ሱብሓነሁ ወተዓላ ከወራት አበላልጧል፣ ከሰዎች አበላልጧል። እንደዚህም ከቀንም ከሌሊቱም አላህ የመረጣቸው ቀኖች አሉ። ከሳምንቱ ቀናት በላጭ ቀን የሚባለው የውሙል ጁምዓ ነው። ይህ የጁምዓ ቀን ብዙ አዳቦች ደረጃዎች ያሉት ነው። ግን አብዛኞቻችን የጁምዓውን አዳቦች ስርዓቶች የመሳሰሉት ላይ ስንዘናጋ እንታያልና ብዙም ያልተዳሰሰ ርዕስ ስለሆነ እንደው በዚሁ በራሱ ቀን በጁምዓ ቀን ስለ ጁምዓ መነጋገር አስፈላጊ ነው ብዬ ስላመንኩበት ትንሽ ለመተዋወስ የዛሬው ርዕስ በዚህ መልኩ ይቀርባል ማለት ነው። ጁምዓ የሙስሊሞች አንድነት የሚታይበት ሙስሊሙ ማህበረሰብ የሚገናኝበት አንድነቱን የሚገልጽበት ትልቅ የዒባዳ መድረክ ነው። ትላልቅ መስጊዶች ላይ አብዛኛው ሰው የሚሰባሰብበት በሆነ ምክንያት ቤት የሚሰግድ የመሳሰለው የጁምዓን ቀን ግን መስጊድ በመምጣት መስጊዶች ሞልተው መንገዶቹ ሞልተው ሙስሊሙ ማህበረሰብ አንድነቱን ወንድማማችነቱን እንደዚሁም የሚተዋወቅበት ትልቁ መድረክ ስለሆነ
ነቢዩ ዓለይሂ ሰላቱ ወሰላም ስለ ጁምዓ ብዙ አሉን። አላህ ስብሓነሁ ወተዓላ ስለ ጁምዓ በስሟ ጭምር ሱራ ተሰይሞላታል። ሱረቱ ጁምዓ ተብሎ ልዩ ቀን ስለሆነች ስለዚህ ነው ዛሬ የምንነጋገረው። ነቢዩ ዓለይሂ ሰላቱ ወሰላም የጁምዓን ደረጃ ሲነግሩን እንዲህ አሉ። አባ ሁረይራ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ። ኸይሩ የውሚን ጠለዐት ዓለይሂ ሸምስ፣ ፀሐይ ከወጣችባቸው ቀናት በላጭ ቀን ማለት የውሙል ጁምዓ የጁምዓ ቀን ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ለምን? ፊህ ኹሊቀ አደም፣ በጁምዓ ቀን ነው አደም የተፈጠሩት፣ የሰው ልጆች አባት የሰው ልጆች ፍጥረት ሲጀመር የተፈጠሩት አደም ዓለይሂ ሰላም በጁምዓ ቀን ነው። ወፊህ ኡድኺለል ጀና፣ ጀነትም የገቡት በጁምዓ ቀን ነው። ወፊህ ኡኽሪጀ ሚንሃ፣ ከጀነትም የወጡት በጁምዓ ቀን ነው። ወላ ተቁሙ ሰዓ፣ ሰዓቲቷ ቅያማ ትንሣኤ አትቆምም ኢላ ፊ የውሚል ጁምዓ፣ በጁምዓ ቀን ቢሆን እንጂ። የትኛው ጁምዓ? አላህ የሚያውቀው ጁምዓ። ግን ቅያማ የሚቆመው በጁምዓ ቀን ነው። ጁምዓ ይሄና ትልቅ ፈድል አለው። ከኛ በፊት የነበሩት ህዝቦች ጁምዓ ተሰጣቸው። የሁዶች ነሳራዎች አንፈልግም አሉ፣ በሱ እምቢ አሉ። አላህ ስብሓነሁ ወተዓላ ለእኛ ለነቢዩ ዓለይሂ ሰላቱ ወሰላም ኡመት ጁምዓን ሰጠን። የአላህ መልእክተኛ ምን አሉ? ናሕኑ አኺሩን፣ እኛ የመጨረሻ ህዝቦች ነን። አሳቢቁነ የውመል ቂያማ፣ የቅያማ ግን ቀዳሚዎቹ እኛ ነን። መጀመሪያ የምንሆነው እኛ ነን። አህለል ኪታቦቹ ከእኛ በፊት መጽሐፍን ተሰጡ። ከዛ በኋላ አላህ ስብሓነሁ ወተዓላ ይህንን ቀን በእነሱ ግዴታ አደረገባቸው፣ ሰጣቸው ጁምዓን። ፈኽተለፉ ፊህ፣ በሱም እምቢ አሉ፣ ተጨቃጨቁ። አላህ ለእኛ ለገሰን። ሰዎች ልክ እንደ ቀኑም ይከተሉናል። ዛሬ ጁምዓ እኛን እንደሚከተል፣ ዛሬ ጁምዓ የእኛ ሙስሊሞች ነው፣ ነገ ደግሞ ቅዳሜ የሁዶች የሚይዙት ነው፣ ከነገ ወዲያ ደግሞ እሁዱን ደግሞ ነሳራዎች የሚይዙት ነው። ልክ በዚህ መልኩ ነገም የውመል ቂያማ የመጀመሪያውን ስፍራ ይዘን እኛ ፊት ለፊት እንመራለን አሉ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም። ይህ ጁምዓ ልዩ ነው፣ ደረጃዋ ብዙ ስለሆነ በዚህ ጁምዓ ቀን አንዲት ሰዓት አለች አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። አንዲት ሰዓት አለች። በሷ ሰዓት ላይ አላህ የወፈቀው የለመኑን አላህ ይቀበለዋል። ሐዲሱን ታላቁ ሰሓባ አባ ሁረይራ ያስተላሉት ሐዲስ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ ስለ ጁምዓ እያወሩ፣ ፊህ ሰዓቱን፣ በእሷ ውስጥ አንድ ሰዓት አለች፣ ላ ዩዋፊቁሃ አብዱ ሙስሊም፣ አንድ ሙስሊም የአላህ ባሪያ አይገጠምም፣ ወሁወ ቃኢሙን ዩሰሊ፣ እሱ ቆሞ እየሰገደ ጁምዓ ላይ ሆነው፣ የስአሉ ላህ አዘ ወጀል ሸይአን፣ አላህን አንዳች ነገር ጠይቆ፣ ኢላ አዕጣሁ ኢያሁ፣ ያ የጠየቀውን የሰጠው ቢሆን እንጂ። ውድ ቀን ልክ እንደ ለይለተል ቀድር አላህ አደረጋል። ለይለተል ቀድር በአስሩ የመጨረሻ ረመዳን ቀናቶች ሌሊቶች ውስጥ ነው ያሉ። የትኛዋ እንደሆነች ሚስጥር አደረጋት አላህ። በጁምዓ ቀን ሰው ዒባዳውን እንዲያከናውን አላህ ደበቃት። ዑለማዎቹ እቺ ቀን እቺ ሰዓት ተብላ ግን የምትጠረጠረው ሁለት አይነት አቅዋል አመጡ። አንደኛው ኢማሙ ሚንበር ላይ ወጥቶ ሰላት እስኪጠነቀቅ ሰዓት ያለችው አሉ። አይም ወይም ደግሞ ባዕደል ዐስሪ ኢላ ጉሩብ ሸምስ፣ ከዐስር በኋላ ፀሐይ እስክትጠልቅ ድረስ ያለችው ሰዓትም ነው ተብሏልና በእነዚህ ሰዓት ላይ ያ ረብ ማለት ዱዓ ማድረግ አላህ የለመነውን ይለግሰዋል አሉ። ወደ ጁምዓ ወደ መስጊድ መጓዝ ራሱ ልዩ ደረጃ ተሰጠው በጁምዓ ቀን። አውስ ኢብኑ አውስ ታላቁ ሰሓባ ነው። በጁምዓ ቀን እስቲ በአላህ ልዩ የሚያደርገን ይሄ እኮ ነው። አንተ የሆነ ድግስ ቢባል የሆነ ጥሪ ያለ ቢባል ብትሄድ የሰው ልጅ ሲሄድና ሲመለስ አንድ አይነት ሐል ይኖረዋል። የሆነ ቦታ ሲባል ሲሄድ ጓጉቶ ምንድን ነው ብሎ ይሄዳል። ሲመለስ ግን ወይ የበላው ምግብ አልተስማማውም፣ ወይ የሆነ ስብሰባው አልተስማማውም፣ ወይ ወጪው በዝቶበታል፣ እየተበሳጨ ነው የሚመለሰው። ወደ አላህ ቤት የሚመጣ ሲሄድም ሲመለስም በምንዳ ላይ ነው። ሱብሃንአላህ። የጁምዓ ደግሞ ልዩ ነች። እያንዳንዱ እርምጃ የዓመት ጾም ሚያክል የዓመት ቅያም ሚያክል አጅር አለው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ፈአን አውስ ብን አውስ ረዲየላሁ ዐንሁ ቃለ ሰሚዕቱ ነቢይ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነቢዩን ዓለይሂ ሰላቱ ወሰላም ሰምቻለሁ እንዲህ ሲሉ፣ መን ገሰለ የውሙል ጁምዓ ወግተሰለ፣ የጁምዓ ቀን ብዙ ተፍሲር ተሰጥቶታል። መን ገሰለ ራሱን ያጠበ፣ ወግተሰለ ሌላ ሰውነት አካሉን ደግሞ የታጠበ፣ ከዛም ወበከረ ወብተከረ
በጊዜ ደግሞ ወደ መስጊድ የማለድ የመጣ ወመሻ በእግሩ የሄደ ወለም የርኩብ ሌላ ትራንስፖርት ፈረስም ይሁን ግመልም ይሁን መኪናም ይሁን ያለያዘ በእግሩ የተጓዘ ወደና ሚነል ኢማም ወደ ኢማሙ የቀረበ ፈስተመዐ ከዛ የጁማውን ኹጥባ በስነ ስርዓት የሰማ ወለም የልጉም ውድቅ ንግግርን ያልተናገረ ጁማውን አደብ ይዞ ያዳመጠ ካነ ለሁ ለሱ ይሆናል ቢኩል ኹጥወቲን አመሉ ሰነቲን በእያንዳንዱ እርምጃ የዓመት ስራ እንደሚያክል ዓመቱን በሞላ መልካም ነገር እንደሚያገኙለታል። እንደዚሁም ጾሙም ቂያሙም የዓመት ጾም የዓመት ቂያም ያገኝለታል ብሎ ነብዩ ሰለላሁ ዐለይሂ ወሰለም አጅሩ ሲያሚሃ ወቂያሚሃ የጾመኛ እንደዚሁም አላህን በመገዛት የቆመ ሰው የሚያክል አጅር አለው። ሱብሃንአላህ ወደ ጁማ በመምጣት ይህን ደረጃ አይተናል። ተዘነጋ ነው። አላህ አግራለን። ጁማዓ ልዩ ናት። በጁማዓ ቀን በአላህ አምኖ ከሽርክ ርቆ የሞተ ሰው ከቀብር ቅጣት ይጠበቃል አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ከሁስኑል ኻቲማ መካከል ጁማዓ ቀን በሌሊት ወይ በቀኑ መሞት ይላሉ የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም አሉ ማ ሚን ሙስሊሚን የሙቱ የውመል ጁማዓ አንድ ሙስሊም የለም በጁማዓ ቀን ሚሞት አው ለይለተል ጁማዓ ወይ በሌሊቱ ጁማዓ ላይ ሚሞት የለም ኢላ ወቃሁ ላሁ ፊትነተል ቀብር አላህ ከቀብር ቅጣት ይጠብቀዋል ከቀብር ፈተና ይጠብቀዋል። ረዋሁ ትርሚዚዩ ወሐሰነሁ አልአልባኒ። ጁማዓ ልዩ መሆኗ ሰላቶች ትልቅ ደረጃ አላቸው፣ ግን ልዩ ሰላት አለች። መቼ ከተባለ የጁማዓ የሱቢ በጀማዓ መስጊድ ታይዶ የሚሰገደው ሰላት ከሰላቶች ሁሉ ትበልጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ ከሰላቶች ሁሉ ኢነ አፍደለ ሰላዋት ከሰላቶች ሁሉ በላጭ ሰላቱ ሱብሂ የሱቢ ሰላት ነው። የውመል ጁማዓ የጁማዓ ቀን ፊ ጀማዓ በጀማዓ መስጊድ። አላሁ አክበር ምን አተለቀው አላህ ሱብሓነሁ ወተዓላ። ጁማዓ ትልቅ ደረጃ አለው። ስለዚህ እነዚህ ደረጃ ይጠቀሰላት እቺ ቀን አህካም አደብ አላቸው። የመጀመሪያው አንድ ኢማም የጁማው ሱቢ ላይ ሱረቱ ሰጀዳና ሱረቱ ኢንሳንን መቅራት ይወደድለታል። ሁለቱም ስለ ቂያማ ስለ ጀነት ስለ ጀሃነም የሚናገሩ ናቸው። ጁማ አንዱ ቂያማ የምናስተውስበት ነው የምንሰባሰብበት ነው። ልክ ነገም የውመል ቂያማ እንደዚህ እንሰባሰባለን። አላህ ወፍቆን አረፋ ላይ ሰዎች ሲሰባሰቡ ራቆታቸውን ሆነው ፎጣ ለብሶ እንደሚሰባሰቡት ነገም የውመል ቂያማ አላህ ፊት እንዲሰባሰባለው ነው። ጁማአም ስንሰባሰብ እንደዚህ እንሰባሰባለን። ስለዚህ ኢማሙ የመጀመሪያ የሱቢ ሰላት ላይ ሱረቱ ኢንሳንና ሱረቱ ሰጀዳን መቅራት ይወደድለታል አሉ ነብዩ አለይሂ ሰላቱ ወሰላም። ይቀሩት ስለነበረ ብለው ዑለማዎች በዚህ መልኩ አስቀመጡ። ሌላኛው በጁማዓ ሌሊትና ቀን ሰላዋት ማብዛት። ሰላዋት ትልቅ ደረጃ አለ ወንድሞች። ጭንቀት አለብህ፣ ሰላዋት አብዛ። አንደኛ በነብዩ ላይ ሰላዋት የምናወርደው አላህ በእኛ ላይ 10 ነው የሚያወርደው። ሱብሃንአላህ። ስስታም ማለት አሉ አላህ መልእክተኛ ስስታም በኺል ማለት እኔ እሱ ዘንድ ስሜ ተነስቶ ሳለ በእኔ ላይ ሰላዋት ያላወረደ። ሱብሃንአላህ። የነብዩን ስም ማንም ያንሰው ማንም ሌሎቹ ሳያውቁ ነብዩ ሙሐመድ ሚሉ ከሆነ እኛ ሰለላሁ ዐለይሂ ወሰለም ማለት አለብን። የነብዩ ስም ከተነሳ ሰላዋት ማብዛት። ለዚህም የአላህ መልእክተኛ ምን አሉ? ኢነ ሚን አፍደሊ አያሚኩም የእናንተ በላጭ ቀናችሁ የውመል ጁማዓ የጁማዓ ቀን ነው። ፈአክሲሩ ዐለየ በሌላ አብዙ ሚነ ሰላቲ ፊህ ሰላዋት በሌላ አብዙ በዛ ቀን። ፈኢነ ሰላተኩም ማዕሩደቱን ዐለየ የእናንተ ሰላዋት በእኔ ላይ የምታደርጉት ሰላምታ በእኔ የምታደርጉት ዱዓ ለእኔ ትቀረባለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰላዋት በምሽቱ በቀኑ ማብዛት ሁሌ ጁማዓ ላይ ይወደዳል እንጂ ሁሌ ነብዩ ላይ ሰላዋት ማብዛት ሁሌ ሰላዋት ማብዛት። اللهم صل على محمد وعلى ال محمد። ሱብሃንአላህ። ሰው አንድ ተራ ሰውን ወዶ በቀን ስንት ያውሷል? እግር ኳስ ተጫዋቹ አርቲስቱ በቀን ስንት ይነሳል? ሱብሃንአላህ። ነብዩ አለይሂ ሰላቱ ወሰላም ለኡመታቸው ያለቀሱ ነብይ ለኔ ላይ ሰላዋት አውርዱ። ነብዩ ላይ ሰላዋት ለማውረድ እንሰስታለን። ስስታም ማለት ይሄ ነው አሉ። እኔ ላይ ሰላዋት ማውረድ ሰላዋት የኔ ስም ተነስቶ በእኔ ላይ ሰላዋት ማውረድ። ስለዚህ ሰላዋትን ማብዛት በተለይ አላህ የወፈቃቸው ጣሊበል ዒልም የነቢዩን ሐዲስ በየጊዜው የሚቀሩ ሁሌ ሰላዋት ያወርዳሉ። አን አቢ ሁረይራ ይሉና ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እንዲህ እያሉ ሁሌ ሰላዋት ያወርዳሉ። አላህ የወፈቀው ያገራለት
ትጥበትን ማከናወን በጁምዓ ይወደዳል። ነቢዩ ዓለይሂ ሰላቱ ወሰላም ምናሉ? ጉስሉ ጁምዓቲ ዋጅቡን አላ ኩሊ ሙሕተሚሊና። ለአቅመ አዳም የደረሰ በአጠቃላይ የጁምዓ ቀን መታጠብ ዋጅብ ነው አሉ ዑለማዎቹ። ይህንም በሌላ ሐዲስም ሲጠቅሱስ መን ተወዳ የውም አልጁምዓ ፊሃ፣ በጁምዓ ቀን ውዱ አድርጎ የመጣ ወነዒመት ምንኛ ማረችለት አሉ። ወመን ኢግተሰለ የታጠበ ደግሞ ፈልጉስሉ አፍደል፣ መታጠቡ ተወዳጅ ነው በላጭ ነው። ንጹህ ከሆነ መታጠቡ ኸይር ነው። ስንት ነገር ስፖርት ሰርቶ ሰው ይታጠባል ደከመኝ ብሎ፣ ጁምዓ ግን ነይቶ ለጁምዓ ብሎ ታጥቦ ንጹህ ሆኖ ሽቶውን ተቀብቶ ውብ መስሎ ጥሩ ልብሱን ለብሶ መምጣቱ የተወደደ ነው። ነቢዩ ዓለይሂ ሰላቱ ወሰላም ይህ ትልቅ ደረጃ አለው አሉ። መን ኢግተሰለ የውሙል ጁምዓ፣ የጁምዓ ቀን የታጠበ ወመሰ ሚን ጢቢ እምረአቲሂ ኢንካነ ለሃ፣ የሚስቱን ቅባት ወይ ደግሞ ሽቶ፣ በወቅቱ እንደዚህ ሽቶ የለም ቅባት ነገር ብቻ ተቀብቶ፣ አሁን ላይ አልሐምዱሊላህ ተስተካክሏል በደንብ ብቻ ሽቶ ተቀብቶ የመጣ ወለቢሰ ሚን ሳሊሒ ሲያቢሂ፣ ያማረ ውብ ልብሱን ለብሶ ከመጣ ثم لم يتخطى رقاب الناس፣ ከዛ የሰዎችን ትከሻ ሳይረጋግጥ ከመጣ አያ ጁምዓ ሰው አርፍዶ ይመጣና የሰው ትከሻ ነብዩ ሰለላሁ ዐለይሂ ወሰለም ሰውን አዛ አደረክ እዛው ተቀመጥ አሉት። ዘግይተህ መጣ ሰውን አዛ ታረጋለህ ቁጭ በል አሉት። የአላህ መልእክተኛ አንዱን ሰሃባ ጉዳይ ከሌለ መልእክት ያስተላልፍ ከሆነ ይምጣ፣ አለዛ ግን በደረሰበት መቀመጥ ነው። ይህን የሰዎችን ትከሻ ሳይረጋግጥ የመጣ ወለም የልጉ ዐንደ አልመውዒዛ፣ ኢማሙ ኹጥባ ሲያደርግ ያልተናገረ ውድቅ ንግግር ዝም ብሎ ያዳመጠ ካነት ከፋረተን ሊማ በይነሁማ፣ በማዕከላችሁ ላለው ከጁምዓ እስከ ጁምዓ ባለው ወንጀሉ መማሪያ ይሆንለታል። ሱብሓነላህ። በጊዜ ወደ መስጊድ መሄድ መምጣት አላህ ይዘንልን፣ የሞተች ሱና ናት። ይህን ሱና ሕያው ያደረገ አላህ ይዘንለት። ሐቂቃ ጁምዓን በጊዜ መግባት ትልቅ ፈድል አለው። ሐዲሱን በደንብ ስሙኝ። ነቢዩ ዓለይሂ ሰላቱ ወሰላም ታላቁ ሰሃባ አባ ሁረይራ ባስተላሉት ሐዲስ እንዲህ አሉ፣ ኢዛ ካነ የውሙል ጁምዓ፣ የጁምዓ ቀን የሆነ ጊዜ ካነ አላ ኩሊ ባቢ ሚን አብዋቢል መስጂድ፣ በመስጊዱ በሁሉም በር ላይ መላኢከቱን መላእክቶች አሉ። የክቱቡነ አወለ ፈልአወል፣ አንድ በአንድ የሚገባውን መጀመሪያ የሚገባው ምን እያሉ ይጽፋሉ። ፈኢዛ ጀለሰ ልኢማሙ፣ ኢማሙ ለሚንበሩ ኹጥባ ለማድረግ የተቀመጠ ጊዜ ጠወው ሱሑፈ፣ የሚመዘግቡትን መዝገባቸውን ይዘጋሉ። ወጃኡ የስተሚዑነ ዚክረ፣ እነሱም ያንን ተግሳት ዚክሩን ለመስማት ይመጣሉ። ግን ኢማሙ ሚንበር ላይ ሳይወጣ በፊት እስካለው ሰዓት ምን ያደርጋሉ? ሚገባውን ይመዘግባሉ። ስንት የመላይካ መዝገብ ስንት ምስክርነት አመለጠን በሕይወታችን ጁምዓን አርፍደን እየመጣን። አላሁ አክበር። ከዛ ምን አሉ የአላህ መልእክተኛ? መጀመሪያ የሚመጣውን ሰውን ደረጃ ሲናገሩ በመጀመሪያው ሰዓት የመጣ ልክ ግመል ሰደቃ እንዳወጣ ይቆጠርለታል። በሁለተኛው ሰዓት ከመጣ ከብትን ሰደቃ እንዳወጣ፣ በሬ የመሳሰሉት ከብትን እንዳወጣ ሰደቃ እንዳወጣ ይቆጠርለታል። በሶስተኛው ሰዓት ከመጣ ሙክት በግን እንዳቀረበ ይቆጠርለታል። በአራተኛው ሰዓት ከመጣ ደግሞ ዶሮ ሰደቃ የዶሮ ሰደቃ፣ አምስተኛው ሰዓት ላይ ደግሞ የእንቁላል ሰደቃ እንዳወጣ ይቆጠርለታል። ሱብሃንአላህ። የግመል ሰደቃ አሰባችሁት? የከብት ሰደቃ በየሳምንቱ በምን ጁምዓን በጊዜ በመምጣት ይህ ሁሉ ትልቅ ነው። በዚህ ሰዓት ገብቶ የመጣ ሰው ዚክር በማድረግ ቁርአን በመቅራት አላህን በማስታወስ ሊያሳልፈው ይገባል። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ሐዲስ ደግሞ ከጁምዓ አደቦች መካከል አብዛኞቻችን ምንዘነጋው የወደቅንበት፣ በደንብ ስሙ። ጁምዓ ኢማሙ ኹጥባ ያደረገ ወሬ ማውራት፣ የግል ወሬ። አላህ የጠበቀን። አንዳንድ ስልክም ያነሳ አቤት ቆይ ጁምዓ ላይ ነኝ አትበል። ጁምዓ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ኢማሙ ኹጥባ እያደረገ ኢዛ ቁልተ ሊሳሒቢከ፣ ለጓደኛ ከሆነ አንሲት፣ እሱ ሲያወራ ዝም በል ምትለው ከሆነ የውሙል ጁምዓ፣ የጁምዓ ቀን ወልኢማሙ የኽጡብ፣ ኢማሙ ኹጥባ እያደረገ ዝም በል ምትለው ከሆነ ፈቀድ ለገውተ፣ ሙተፈቁን ዐለይህ፣ በእርግጥም ተጫውተሃል። በሌላ ዘገባ ጁምዓ የለውም። ሌሎች ዑለማዎች በቃ እንደ ዙር ነው የሚታሰብበት፣ የጁምዓ ሐሰናት የለውም እስከ ማለት ደረሱ። በምን ጓደኛ ሲያወራ ዝም በል ማለት አይ በቃ ራስ ቀጥ ብለህ ማዳመጥ። በዚሁ አጋጣሚ ኻዲሞች የሆነ ነገር ጁምዓ ላይ እዛ ጋር በቃ አጀራችሁ ለምን ያመልጣችሁ? ቁጭ ብላችሁ ማዳመጥ ነው። እኛም ደግሞ ክፍት ቦታውን ፈልገን መቀመጥ ነው። ኻዲሙ እዛ ይጅ ብለን አንጠብቅ። እኛም
ለምንስ የሱን ጁምዓ እናበላሻለን? ጁምዓ ላይ ማውራት አይፈቀድም። ኹጥባ እንደ ሰላት ናት። ሌላው ደግሞ ነብዩ አለይሂ ሰላቱ ወሰላም አሉ ጁምዓ ላይ ሱረቱል ካፍን መቅራት። ስንቶቻችን ቀርተናል? ቁርአንን ከነጭራሹ ከፍቶ ማየ ወንድሞች አሉ፣ እህቶች አሉ። ቢላህ አለይኩም የአላህ ደብዳቤ እኛ ዘንድ የመጣልን ስንቶቻችን ከፍተን አይተናል? የሆነ ዘመዳችን ደብዳቤ ቢልክልን በእንግሊዘኛ ቋንቋ፣ በአረብኛ፣ በቻይንኛ ቢጽፈው ያንን ደብዳቤ ስንት ጊዜ እናቆየዋለን ሳናስተረጉመው። ምንድነው መልእክቱ የሚለው ብለን ሳናስተረጉመው ስንት ዓመት እናቆያለን? ዓመት ይቆያል? ላ ከ30 ደቂቃ በላይ ቆይም ይሮጣል። ምንድነው ዶላር ነው የላከው ቪዛ ነው የላከው ምንድነው የሚለው እስቲ ተርጉሙልኝ ይላል። የአላህ ደብዳቤ እኛ ጋር መተን አንደኛ ትርጉሙን ሳንረዳ ስንት ቆየን፣ በለፍዝ ራሱ ሳናነበው ስንት ቀረ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም መን ቀረአ ሱረቱል ካፍን የቀራ ፊ የውሚ ጁምዓ የጁምዓ ቀን አዳአ ለሁ ኑረ ማ በይነ አልጁምዓተይን በሁለቱ ጁምዓዎች መካከል አላህ ብርሃን ያደርግለታል። ምን ሱረቱ ካፍን መቅራት። ሱረቱ ካፍ መቅራት ከደጃል ፈተና ይጠበቃል ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ጁምዓ ሌላው ስተታችን ኢማሙ ኹጥባ እያደረገም አርፍደን በሆነ ምክንያት ከመጣን ዝም ብለን መቀመጥ የለብንም። ምን ማድረግ አለብን? ረካዓተይን መስገድ አለብን። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ኢዛ ጃአ አሐደኩም የውሙል ጁምዓ ላይ አንዳችሁ ከመጣ ወልኢማሙ የኽጡብ ኢማሙ ኹጥባ እያደረገ ከመጣ ፈልየርካዕ ረካዓተይን ሁለት ረካዎችን ይስገድ። ወለየተጀወዝ ፊሂማ ግን ፈጠን ያድርገው። አንዱ ሰሓባ ዝም ብሎ ቁጭ አለ። ነብዩ ሰለላሁ ዐለይሂ ወሰለም አቋረጡና ኹጥባቸውን ተነስ ሁለት ረካ ስገድ አሉት። ማናገር የሚቻለው ኢማሙ ሰውን ሊያናግር ይችላል፣ ወይም ሰዎቹ ኢማሙን ሊያናግሩ ይችላሉ። እርስ በርስ መነጋገር ግን አይፈቀድም። አንዱ ዝናብ ጠፍቶ አረ ረሱላህ አለቀን እኮ አላቸው። ከዛስ አለቀን ሲላቸው ምን በዝናብ ነብዩ ዱዓ አደረጉ። አነስ ሲናገሩ ከመስጊዱ ሳንወጣ ዝናቡ መጣ፣ በሳምንቱ መጣ፣ አረ ዝናቡ ጨረሰን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም በእኛ ላይ ሰውን በዙሪያችን በአትክልቱ በምኑ ብሎ ዱዓ አደረጉ። መልሰው ምንድነው ኢማሙን ሊያናግር ይችላል፣ ኢማሙ ሰውን ሊያናግር ይችላል። ከኢማሙ ውጭ ግን ሰዎች በጁምዓ ኹጥባ ላይ መነጋገር አይፈቀድም። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሃ አለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁሙዓቲ ፈስዐው ኢላ ዚክሪላህ ወዘሩል በይዕ ذلكم خير لكم إن كنتم تعلمون فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد فاتقوا الله واحذروا المعاصي وخاصة في يوم الجمعة فإن ذلك خلاف تعظيم هذا اليوم فمن الأخطاء العظيمة ترك بعض الناس لصلاة الجمعة أو تهوني بها فعن عبد الله بن عمر رضي الله عنهما أنه سمع رسول الله صلى الله عليه وسلم يقول لينتهين أقوام عن ودعهم الجمعات أو ليختمن الله على قلوبهم ثم ليكونن من الغافلين جمعة تلك درجات أدبوت شندالو تملكتن جمعة لا يمزناقات بجمعة كان وانجل لا يمولك كبانو رمضان لا يسرى وانجل كبانو تبلوان مسجد يسرانا كمسجد وجه يسرى وانجل إلا حرم لا يسرى وانجلنا للابوتا يسرى إلا عند درجة جمعة لا يكنت بذي كان وانجل لا يمولك كبانو በተለይ ደግሞ ከጁምዓ መዘናጋት ጁምዓዎችን አለመስገድ ጁምዓን መተው አሉ ነብዩ አለይሂ ሰላቱ ወሰላም። ህዝቦች ሊጠነቀቁ ይገባል። ጁምዓን ከመተው
አላህ ስብሓንሁ ወተዓላ በቀልባቸው ያሽግባቸዋል። ከዛ ከጋፊሎች አላህ ያደርጋቸዋል። ጁምዓን መተው፣ ጁምዓን መዘናጋት ለወንድ ልጅ ዋጅብ ነው። ያ አዩሃ አለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁምዓ ፈስዐው ኢላ ዚክሪላህ እኮ ነው ቁርአን ያለው። እናንተ ያመናችሁ ሰዎች ወይ ለጁምዓ ጥሪ በተደረገላችሁ ጊዜ ፈጥናችሁ ወደ መስጊድ ኑ አለ አላህ። ወደ መስጊድ ፈጥናችሁ ሩጡ አይደለም። ቀልባችሁ ለዒባዳ ተነሳስቶ ነሻጣችሁ ጨምሮ አቁሙ። የጁምዓ ጥሪ አዛን ከመጣ በኋላ በተለይ ደግሞ ወቅቱ ገብቶ ሁለተኛው አዛን ማለት ከተባለ በኋላ ንግድ መሸጥ መለወጥ አቁሙ። ኢዛ ኑዲየ ሊሰላቲ ሚን የውሚል ጁምዓ ፈስዐው ኢላ ዚክሪላህ ወዘሩል በይዕ። ንግድ መሸጥ መለወጥ ክልክል ነው በዛ ሰዓት። ስንቶቻችን ተዘናጋን? ቆይ እንደርሳለን። አላህ ተው አለ። ዛሊኩም ኸይሩን ለኩም፣ ይያችሁ ለእናንተ ይሻላል። ኢን ኩንቱም ተዕለሙን፣ የምታውቁ እንደሆነ አለ። ፈኢዛ ቁድየት ሰላቱ አለ የሚያጅበው ሰላት ከተጠናቀቀ በኋላ ፈንተሽሩ ፊል አርድ፣ ወደ ምድር ተበተኑ። ወብተጉ ሚን ፈድሊላህ፣ የአላህንም ችሮታ ፈልጉ፣ የእሱን ርዝቅ ፈልጉ። ሂዱ፣ ተንቀሳቀሱ፣ ነግዱ አለ። ንግድ ላይ ሆናችሁም ወዝኩሩላህ ከሲረን ለዓለኩም ቱፍሊሁን፣ አላህን በብዙ አውሱት። ንግድ ሆነ ማውሳት ትችላለህ። እየነገድክ ንግድ ቦታ ሆነ ተስቢሕ አድርግ፣ ተሕሚድ አድርግ፣ ተክቢር አድርግ። ላ ሐውለ ወላ ቁወተ ኢላ ቢላህ፣ ሱብሓነላህ፣ አልሐምዱሊላህ። በነቢዩ ላይ ሰላዋት ማውረድ ማን ከለከለ? አላህን ማውሳት። ጁምዓ ከተጠናቀቀ በኋላ ይሄ ነው። እኛ ጋር ያለው ልዩ ምንድን ነው? ጁምዓን ዘግይተን እንመጣለን። ከጁምዓ በኋላ ደግሞ ክልክል አይደለም ግን እንቀመጣለን። ምን እንላለን? የሚወደደው የተሻለው ጁምዓን በጊዜ መጥቶ ከጁምዓ በኋላ እንቅስቃሴ ማድረግ የተወደደችው ቀን ላይ ጭምር አላህ ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ። ስለዚህ ጁምዓን ከመቶ ማቆም ወላሂ ከባድ ነው። አንድ ወንድም እስር ቤት ላይ ጁምዓን ያልሰገደ 3 ጁምዓ ያመለጠው አሉኝ አለ ይከፍራል አሉኝ። ከዛ በኋላ 3 ጁምዓ 2 ጁምዓ ያመልጠኝና 3ኛዋን ቻይናም ልሁን ዱባይ እሰግዳታለሁ። ሱብሃንአላህ ላለመክፈር እኮ ነው። የመጨረሻ በወር ውስጥ 3ኛዋን ብቻ እሰግዳለሁ አለ። ግን ለኢማን የነበረው ፍቅር፣ እስልምናን ለመያዝ የነበረው ፍቅር ጠንካራ ስለነበረ አላህ እስር ቤት ሰበብ አድርጎ አመጣውና 5 አውቃት ሰላት ጠብቁ። ቁርአን ራሱ እኔ ጋር የቀረው ያከተመው በአመት ከ2 ወር እድሜው ትልቅ ነው። ምንድነው? አብዛኛው ሰው ጁምዓ ላይ ይዘናጋል። ለምን? እንኳን ጁምዓ አይደለም የአስር ሰላት አውቆ ያሳለፈ ሰው ቤተሰብ ንብረቱ እንደጠፋ ይቁጠር ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላት የምትደራደርበት ዒባዳ አይደለም፣ ሐያታችን ነው፣ ደምህ ነው፣ አጥንትህ ነው። ያለ ሰላት ሙስሊም አይኖርም። ሰላታችን ሁሌ የምንጠብቀው ነው። ጁምዓን ደግሞ የበለጠ እንጠብቀው ነው እንጂ ሌላ ሰዓት ላይ እንሸራርፎ ማለት አይደለም። ከባድ ነው። ነገ የውመል ቂያማ አላህ መጀመሪያ የሚተሳሰበን ሰላት ነው። ሰላት ከተበላሸ ሁሉም ይበላሻል። ሰላት ከተስተካከለ ሁሉም ይስተካከላል። ሰላት ላይ በምንም መልኩ አንድ ያለን ሀብት እሱ ነው። ዘካ እናውጣ ገንዘብ የለን፣ ሐጅ እንመላለስ ገንዘብ የለን። ሰላት ናት ሀብታችን። የሰላት ኡዙር 2 ነው። የተኛ ሰው ሲነቃ ይስገድ፣ የረሳ ሰው ሲያስታውስ ይስገድ። ከዛ ውጭ ቆሞ መስገድ አቃተው ቁጭ ብሎ ይስገድ። ቁጭ ብሎ አቃተው በጋደም ባለበት 2ኛ ረካ ነኝ 3ኛ ረካ ነኝ እያለ እየቀራ ዚክሩን እያለ ይስገድ ከተባለ ጂሃድ እንኳን ቢመጣ ሰላተል ኸውፍ ተብሎ እንዲሰግዱ ከታዘዝን ቢላህ አለይኩም በሰላም የተቀመጠ አላህ ሙሉ ጤና የሰጠው እንዴት ነው ሀያ አለ ሰላህ ሀያ አለል ፈላህ ሙአዚኑ ና ጥሪ ያደረገ ወደ መድህን ወደ ሰላት ና ሲል አንሰማም ብለን ዲኤስቲቪ ይሻለኛል ኳሱ ይሻለኛል ብለን ስንቶቻችን ሩጥን? ሰላት አንድ ያለን ሀብታችን እቺ ናት። ሰላት የሌለው ሰው ከባድ ነው። ታሪኩ ሰላት ሚል ኪታብ ሳነብ ጀናዛ የሚያጥብ ሰው ነው ሳጥብ አለ። ከእምብርቱ እስከ ፊቱ ያለው ባንዴ ጠቆረብኝ አለ። ደነገጥኩኝ። ይሄማ ታሪክ ይኖረዋል ብዬ እስቲ ቤተሰቡን ላናገር አልኩኝ። የዚህ ጀናዛ ቤተሰብ ማን ነው? እኛ ነን አሉ። ማን ነው ንገሩኝ ሰውየው። ይህ ሰውማ አንድ ቀንም ለአላህ ሱጁድ ያላደረገ ሰው ነው። ሱብሃንአላህ። ስለዚህ ሰላት ላይ ሁላችንም ልንጠባበቅ ይገባል። እቹ ጁምዓ ልዩ ቀናት፣ እቹ ልዩ ቀናችንን ሁላችንም በአግባቡ እንጠብቅ። የመጨረሻው ጁምዓ ከተሰገደ በኋላ ሰው ሲሮጥ ምን ሲል ሰላት እያቋረጠ የሚሮጥ ብዙ ሰው ይታያል። ሰላት ማቋረጥ
ከባድ አደጋ አለው። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አንድ ሰው ለው ያዕለሙ ልማሩ በይነ የደይ ሙሰሊ በሰጋጅ መሃልን ማለፍ ቢያቅ ኖሮ ያለበትን ነገር ማዛ አለይ ምን እንዳለበት ሚነል ኢስሚ ከወንጀል ለካነ አን የቂፈ 40 ኸይረን ለሁ ሚን አን የሙረ በይነ የደይህ በሰጋጅ መሃል ከሚያልፍ ከሱ ፊት ለፊቱ ከሚያልፍ 40 ቢቆይ ይሻለዋል። 40 ቀን ነው ወር ነው ዓመት ነው አሉ ዑለማዎቹ። እኔ እንጂ የትኛው እንደሆነ 40 ዓመት ቢቆም ይሻለዋል፣ 40 ቀን ቢቆም ይሻለዋል፣ 40 ወር ቢቆም ይሻለዋል ያለበትን ወንጀል ቢያቅ። በምን ሰላት እየሰገደ ሰው አቋርጦ መሄድ። አንዳንዱ ሕፃን ነው ይላል። ሕፃን እንደውም ወንጀል የለበትም ለምን ትንቀዋለህ? ሰላት በቃ መረጋጋት ጠብቀን መሄድ። የሚሰግድም ሰው ደግሞ ፊት ለፊት ሱትራ ካለ ማድረግ፣ አለዛ ግን ዝም ብለን ማቋረጥ። ይሄ ጁምዓ ላይ በተለይ የሚታዩ ስህተቶች ናቸው። ያን ማድረግ ነው። ሴቶች ጁምዓ ሲመጡ አትከልክሏቸው፣ የአላህን ባሪያዎችን ወደ መስጊድ ሲመጡ ተብለዋል። ነገር ግን እህቶቼ መስጊድ ስትመጡ ዚክሩን ለመስማት ዱዓውን ለመቀበል የጁምዓውን ተክሳስ ለመስማት ነውና ይሄንን አደብ ለማግኘት ይሄንን ደረጃ ለማግኘት መተን ግን የምንሸጥ መስለን ተኳኩለን ተቀባብተን ለሰው ፈተና በአሁኑ ሰዓት መስጊዶቻችን መግቢያ መውጫቸው ተመሳሳይ በሆነበት ሰዓት ወንዱን ፈተና የሚጥል አለባበስ ለብሰን የምንመጣ ሴቶች አላህን ልንፈራ ይገባል። ሽቶ ተቀብታ ሽቷ ሰዎችን እየፈተነ ከሆነ እንደ ዝሙተኛነት ብለው የአላህ መልእክተኛ ከተናገሩ ሴት ላይ ጁምዓ ዋጅብ አልሆነባትም። ነገር ግን ካስፈቀዷችሁ እንዳከለክሏቸው ብለዋል የአላህ መልእክተኛ። ስንመጣ ግን አደብ ልንይዝ ይገባል። ሴቶች ሂጃባችን እንልበስ፣ መከበሪያችን ነው፣ ውበትሽ ነውና ሂጃብሽን ያማረ ሂጃብ ለብሰሽ ነው እህቴ መስጊድ መምጣት ያለብሽ። ልዩ ቀናት ዱዓ አድርገሽ አላህ እንዲቀበልሽ ሐጃሽን አላህ እንዲያወጣልሽ መጀመሪያ አላህን ትእዛዝ ማክበር ነውና በአለባበሳችን ላይ ሴቶች በተለይ አደራ አለባበስ አባቶችን ምከሩ፣ ወንድሞችን ምከሩ፣ ባሎችን ምከሩ። እኛው የገዘን እንኪልበሽ ብለን ምንሰጥ ከሆነ እንጠየቅበታለን። ጁምዓ ላይ ከሚገኙ ካሉ ስተቶች መካከል እነዚህና መሰል ስለሆኑ ያነሷቸው። ፈተቁላህ ኢባደላህ ወሰሉ ወሰሊሙ አላ በሺር ነዲር ወሲራጅ ልሙኒር ከማ አመረኩም ረቡኩም ፊ ኪታቢሂ ሙቢን ሐይሱ የቁል ኢነላሃ ወመላኢከተሁ ዩሰሉነ አላ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما كلما ذكرك الذاكرون وصل على محمد وعلى آل محمد كلما غفل عن ذكرك الغافلون وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان يا رب العالمين يا أكرم الأكرمين يا حي يا قيوم برحمتك نستغيث. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.